Okay, that's a very important concept that you should keep in mind while you are thinking about biology is uh, laboratory equipment. እንግዲህ አሁን as a biologist ያው ባዮሎጂ ስንል the person who studies biology ነው። ስለዚህ ባዮሎጂ የሚያጠና ሰው ነው ባዮሎጂስት። ስለዚህ ባዮሎጂስት ሊያውቃቸው ወይም ደግሞ ሊረዳቸው ከነገር ደግሞ how to use የሚለውን ማወቅ ያለባቸው ደግሞ ላቦራቶሪ ኢኩዊፕመንቶች አሉ ማለት ነው። እና እነዚህን ዋና ዋናዎችን እንመለከት። the first one is hand lens ነው። ስለዚህ hand lens it's a tool with a higher magnification than the human eye። ከዚህ በታች ስንሄድ የምናገኘው አይናችንን ነው። ስለዚህ ከአይናችን በተሻለ ሁኔታ ማጉላት የሚችል ደግሞ የምናገኘው መጀመሪያ ላይ ደረጃ ላይ ሃንድ ሌንስ ነው። ከዚህ በኋላ ሃንድ ሌንስ ደግሞ በደንብ ማጉላት የሚችል ማይክሮስኮፕን እናያለን። ሃንድ ሌንስ as you can see from the picture it has different parts ፍሬም አለው፣ ኮንቬክስ ሌንስ አለው እዚህ ጋር የምናየው መስታወት ፓርት ማለት ነው። then ፍሬም እዚህ ጋር ጫፏ ናት እቺ ሌንሷ የምትቀመጥበት ማለት ነው። ይሄኛው ሌንሱ አለ then ሃንድል አለ የምንይዝበት ማለት ነው። ያው ስትራክቸሩ እዚህ ጋር እንደምትመለከቱ ነው። የሰርኩላር ሜታሊክ ሉፕ አታችድ ቱ ሃንድል አለ። ይሄ ሉፕ የሚለው ይሄን ነው። then what is the function of hand lens የሚለው ደግሞ it helps us to enlarge ኦብጀክት ማለት ነው። ወይም ደግሞ ኢሜጁን ኢንላርጅ አድርጎ ማግኒፋይ አድርጎ ያሳየናል ማለት ነው። ነገር ግን it's not enough ማለት ነው to observe cellular details ልክ እንደ ማይክሮስኮፕ ግን ዲቴሎችን አያሳየንም። ስለዚህ therefore we need microscope for higher magnification ማለት ነው። ይሄ ቀለል ላሉ ነገሮች ነው። ከ10x ወይም ደግሞ ከ10 እጥፍ በላይ ሊያጎላልን አይችልም ይሄ ሃንድ ሌንስ ማለት ነው። therefore we need another advanced tool ማለት ነው that is microscope. Microscope it is the essential tool for biology to study tiny object ማለት ነው። ስለዚህ ባጭሩ በጣም the most familiar laboratory equipment ከተባለ for biologist microscope በጣም ወዳጃቸው ነው ማለት እንችላለን ለባዮሎጂስቶች ማለት ነው። ምንድነው ፋንክሽኑ? there are two basic functions in microscope ምንድነው? the first one is magnification, the other one is resolution። ማግኒፊኬሽን ማለት ማጉላት ነው። ሪዞሉሽን ደግሞ ጥርት አድርጎ ማሳየት ነው። ስለዚህ እነዚህ ስሞል የሆኑ ስፔሲመኖች ወይም ደግሞ ሳምፕሎችን it helps us to be visible to our naked eye ላይናችን መታየት እንዲችሉ አድርጎ ያጎለልናል። ለምሳሌ ባክቴሪያ፣ ፈንጃይ፣ ሌሎች ማይክሮ ኦርጋኒዝሞችን በማይክሮስኮፕ መጠቀም እንችላለን። types of microscope there are different types of microscope based on different criteria. ለምሳሌ let's take number of lens as classifying criteria ብንወስድ በነምበር ኦፍ ሌንስ ሲምፕል ማይክሮስኮፕ እና ኮምፓውንድ ማይክሮስኮፕ ብለን እንከፍ። ሲምፕል ማይክሮስኮፕ ማይክሮስኮፕ that has only one lens ያለው ነው። whereas ኮምፓውንድ ማይክሮስኮፕ that has two lens system ያለው ነው። ሁለት ሌንስ ሲስተሞች ያሉት ከሆነ ሲምፕል እና ኮምፓውንድ ማይክሮስኮፕ ብለን መግለጽ እንችላለን። whereas ደግሞ based on the energy source that they use to magnify the sample ደግሞ we can classify microscope as light microscope and electron microscope ማለት ነው። ያው መጽሐፍ በዚህ ልክ ገለጾ ባሳይም ቀጥታ ምንድነው የሚያወራው ኮምፓውንድ ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ነው የሚለው። ስለዚህ እንደዚህ በቀላሉ ማየት ይቻላል ማለት ነው። ኮምፓውንድ ማይክሮስኮፕ ስንል ያው it is commonly used in laboratory and it has the magnification ability up to 2000x እስከ 2000 እጥፍ ማጉላት ይችላል። ቱ ሌንስ ሲስተሞች አሉት። ሁለት ሌንስ ሲስተሞች ምን ናቸው? ይሄ ተፈርሶ የምታዩት ለአይናችን ቅርብ የሆነው አይፒስ የምንለው ወይም ደግሞ ኦኩላር ሌንስ የምንለው አለ። ደን ደግሞ እነዚህ ዲፈረንት ማግኒፊኬሽን ፓወር ደግሞ ያላቸው እነዚህ የምናያቸው ደግሞ ኦብጀክቲቭ ሌንሶች አሉ። ስለዚህ ቱ ሌንስ ሲስተም የሚለው ይሄ ኦብጀክቲቭ ሌንስ and also ocular lens ብለን ሁለት ሌንሶችን የያዘ ነው ኮምፓውንድ ማይክሮስኮፕ። ሌላው ያው በሁለት ልንከፍለው እንችላለን። ኮምፓውንድ ማይክሮስኮፕ can be further
classified into two based on the number of eyepiece or ocular lens ማለት ነው። በዚህኛው ላይ ተመስርተን ከነገና ኮምፓውንድ ማይክሮስኮፕን ለሁለት መክፈል እንችላለን። ሞኖ ከሆነ ሞኖ ማለት ባለ አንድ ማለት ነው። ሞኖ ባለ አንድ አለ። then ባይ ደግሞ አለ ባለ ሁለት። ስለዚህ ሞኖኩላር ማይክሮስኮፕ a type of compound microscope with only one eyepiece ማለት ነው። አንድ ብቻ የአይን ምስሪት ካለው ወይም ደግሞ የኦኩላር ሌንስ ካለው ይሄ ሞኖኩላር ኮምፓውንድ ማይክሮስኮፕ ብለን እንጠራው። ወይራስ አሁን እዚህ ጋር የምናየው እንደ ምሳሌ የተቀመጠው ፒክቸር ላይ አንድ ብቻ ነው ያለው። ግን ሌላ ምሳሌ በዚህ በኩል እንደዚህ ተጨማሪ ቢኖር ደግሞ ያ ምንድነው ባይኖኩላር ማይክሮስኮፕ ነው ማለት ነው። ሌላኛው የማይክሮስኮፕ ኤሌክትሮን ማይክሮስኮፕ ነው። it uses electron or beam of electron instead of light ከብርሃን ይልቅ ኤሌክትሮንን ነው የሚጠቀመው for magnification ማለት ነው። ስለዚህ ከኮምፓውንድ ማይክሮስኮፕ በበለጠ የማጉላት አቅም አለ because electrons have shortest wavelength than light shortest የሆነ wavelength ስላላቸው ስፔሲመኑን ፔኔትሬት አድርገው በደንብ ዲቴል የሆነ ስትራክቸር ያሳዩናል። ለዛ ኤሌክትሮን ማይክሮስኮፕ it's better than compound microscope ማለት ነው። ስለዚህ it helps us to observe the structure of different viruses የተለያዩ ቫይረሶችን ስትራክቸራቸውን ማየት እንድንችል ያደርግና ስለዚህ ኤክስትሪምሊ ስሞል ኦርጋኒዝሞችን ማየት እንችላለን በኤሌክትሮን ማይክሮስኮፕ። the other important tools are accessories. These are not the main parts of the microscope, but they are very essential in facilitating the magnification the process ማለት ነው። የማይክሮስኮፒክ ኦብዘርቬሽን ፕሮሰሱን በደንብ የሚያጠናክሩ ናቸው። ነገር ግን ዋናው ማይክሮስኮፕ ላይ አይደለም የምናገኛቸው። እነዚህ አክሰሰሪ ተጨማሪ ናቸው። the first one glass slides። እነዚህ glass slides የምንላቸው they help us to hold the specimen ማለት ነው። እዚህ ጋር ይሄ የምታዩት ከስር ያለው ግላስ ስላይድ ይባላል። then cover slips የሚባለው ደግሞ ይሄንን ግላስ ስላይዱ ላይ ስፔሲመኑን ካስቀመጥን በኋላ to maintain the specimen at a position at a fixed position ላይ ለመጠበቅ ስንፈልግ ይሄንን cover slipን ከላይ እናስቀምጣለን ማለት ነው። it helps us to prevent contamination። ስለዚህ ያስቀመጥነው ስፔሲመን ኮንታሚኔትድ እንዳይሆን cover ስለሚያደርገው ይሄ ከላይ እዚህ ጋር በእጁ ይዞ የምትመለከቱት የሚያስቀምጠው ማለት ነው። ያን ያደርጋል። and also to improve viewing or magnificationንም ለማድረግ ይጠቅመናል። ያው በራሱ ማግኒፋይ ባያደርግም ግን ለምሳሌ በባዶ ያለ ምንም ከቨር ስሊፕ ከምንመለከተውና ከቨር ስሊፕ አድርገን በማይክሮስኮፕ ብንመለከተው በከቨር ስሊፕ አድርገን የተመለከትነው it's improve viewing ማለት ነው። እይታውን በደንብ ያስተካክልልናል ማለት ነው። beside microscope there are also many very important laboratory equipments for biologists ለተለያዩ አሉ። ሶስተኛ ላይ የምንመለከተው autoclaves ናቸው። autoclave ይሄ ደግሞ it is useful for sterilizing different biological samples ማለት ነው። እንግዲህ አሁን ለምሳሌ let's say we want to or we need to culture ባክቴሪያ ለያም ባክቴሪያን ለማራባት ብንፈልግ የመጀመሪያው ስቴፕ የሚሆነው ምግብ ያስፈልገዋል። ልክ ሰው ምግብ እንደሚያስፈልገው ያ ምግብ ደግሞ ከተዘጋጀ በኋላ ይሄ ካልቸር ሚዲያ ይባላል። ያ የተዘጋጀው ምግብ ምን መሆን አለበት? ስቴሪላይዝ መሆን አለበት። ሌሎች ውጭ ላይ ያሉ ኢንቫይሮንመንት ላይ ያሉ ነገሮች ኮንታሚኔት እንዳያደርጉት ያ ምግቡን መጀመሪያ ስቴሪላይዝ ማድረግ አለበት። መጀመሪያ ከተቀመጠ በኋላ በሳምፕል ቦትል ሊሆን ይችላል በተለያየ እቃዎች ከተቀመጠ በኋላ ስቴሪላይዝ እናደርገዋለን ማለት ነው። ስቴሪላይዝ ለማድረግ የምንጠቀምበት ወይም ደግሞ ከባክቴሪያ ነፃ ከሌሎች ኮንታሚኔትድ ኤጀንቶች ነፃ ለማድረግ የምንጠቀምበት አውቶክሌቭ ይባላል ማለት ነው። ምንድነው? እንዴት ነው የሚሰራው? it works based on the principle of when temperature enhanced the pressure will be also increased ማለት ነው። ስለዚህ አሁን ምንድነው የምናደርገው? ኮመንሊ በ120 ዲግሪ ሴልሺየስ በ125 120 ዲግሪ ሴልሺየስ
ለ15 ሚኒት ምን እናደርጋለን ቦይል እናደርገዋለን ማለት ነው። እዚህ ጋር እንደምታዩት እዚህ ውስጥ ውሃ ይቀመጣል። ደን ቦይል ከተደረገ በኋላ ያው ሳምፕሉ ውስጥ ገብቷል። እዚህ ጋር እናስቀምጣለን። ቦትሎች የተለያዩ ሳምፕሎች ባጭሩ እናስቀምጣለን። ካስቀመጥን በኋላ በ120 ዲግሪ ሴልሺየስ ለ15 ሚኒት በዚህ ሰዓት ቴምፕሬቸሩ ደግሞ ሲጨምር አብሮ ፕሬሸሩ በከፍተኛ ሁኔታ ይጨምራል። ስለዚህ አዘ ቴምፕሬቸር ኢንክሪዝ ዘ ፕሬሸር ኦልሶ ኢንክሪዝ ማለት ከፍተኛ የሆነ ግፊት ይፈጠራል። ስለዚህ በዛ ግፊት አማካኝነት ውስጥ ያሉት ካልቸር ሚዲያው ይሄ ምግቡ የባክቴሪያው ምግብ ሌሎቹ ነገሮች ምን እንዳይሆን ያደርጋቸዋል ለኮንታሚኔሽን ኤክስፖዝድ እንዳይሆኑና በቀላሉ ስቴሪላይዝድ ሆነው ከባክቴሪያ ከተለያዩ ነገሮች ነፃ ሆነው እንዲወጡ ያደርጋቸዋል ማለት ነው። ስለዚህ የሚሰራው በፕሬሸር እና በቴምፕሬቸር ነው። ስለዚህ ምንድነው የሚለን ኤክስፖዝ ኮንታሚኔትድ ማቴሪያሎች ቱ ሃይ ቴምፕሬቸርስ ኤንድ ፕሬሸራይዝድ ሚዲያ ማለት ኦር ፕሬሸራይዝድ ስቲም እንፋሎት አለ እዚህ ጋር ውስጥ ላይ ሲከፍቱት የምታገኙት። ስለዚህ በዛ አማካኝነት ነው በከፍተኛ ሙቀትና ፕሬሸር ላይ ሲሆን ሳምፕሉ ስቴሪላይዝድ ይሆናል ወይም ፍሪ ኦፍ ኮንታሚኔሽን ከኮንታሚኔሽን ነፃ ይሆናል ማለት ነው። ቤዚክ ላቦራቶሪ ቱል ኢንኩቤተር ነው። አሁን እዚህ ጋር ምግቡን ካልቸር ሚዲያውን ባክቴሪያውን የምናሳድግበት እዚህ ጋር ስቴሪላይዝ ካደረግን በኋላ ደግሞ አሁን ኢንኩቤት እናደርገዋለን ለማሳደግ ማለት ነው። ስለዚህ it maintains the specific environmental condition for culturing microorganism ባክቴሪያ ሊሆን የተለያዩ ነገሮች ለማሳደግ በአንድ በተመጠነ የተመጠነ ሙቀት ቴምፕሬቸር ላይ በማድረግ ያ ለምሳሌ 37 ዲግሪ ሴልሺየስ ሊሆን ይችላል ከ37 እስከ 40 ላይ በአብዛኛው ባክቴሪያ የሚያድገው። ስለዚህ ያን ቴምፕሬቸር ሜንቴን አድርገን ሳምፕሎችን እዚህ እናስገባለን የባክቴሪያ ሳምፕሎችን then after 24 hour ባክቴሪያው ግሮ ሆኖ እናገኘዋለን ማለት ነው። ስለዚህ ይሄ ኢንኩቤተር በዚህ መንገድ ነው ማለት ነው። it regulates the temperature optimal for growth man በፈለግነው ቴምፕሬቸር እንግዲህ different microorganism has different optimum amount of temperature እንደየ ኦርጋኒዝሞች የተለያየ የሚያድጉበት የቴምፕሬቸር መጠን አለ። ስለዚህ በዛ ላይ ተመስርተን ቴምፕሬቸሩን ሬጉሌት አድርገን አጀስት አድርገን እንዲያድጉ የምናደርግበት ኢኩፕመንት ነው ኢንኩቤተር። ያው ሲባል ትሰማላችሁ ዶሮ እንዲፈለፍል ምናምን ያኛውም ተመሳሳይ መንገድ ነው ሙቀቱን መጥነን። እዚህ ጋር የሚሆነው ደግሞ በተለይ የላቦራቶሪ ላይ የምንጠቀምባቸው አድቫንስድ የሆኑና ቴምፕሬቸሩን መመጠን በሚያስችል መንገድ የሚዘጋጁ ናቸው እነዚህ የምታዩዋቸው ኢንኩቤተሮች ማለት ነው። ሌላው ፔትሪ ዲሽ ነው። ፔትሪ ዲሽ እንግዲህ ቅድም ባክቴሪያ ማሳደግ ምናምን ስንል ነበር። ካልቸሪንግ ማይክሮኦርጋኒዝም ወይም ካልቸሪንግ ባክቴሪያ ማሳደግ ማለት ነው። ካልቸሪንግ ማለት ኢን ካልቸር ሚዲያ እዚህ ጋር የምታዩት ካልቸር ሚዲያ የሚላችሁ ምግቡ ማለት ነው። ባክቴሪያው የሚያድግበት ወይም ደግሞ ባክቴሪያው እየተመግቦት የሚራባበት ማለት ነው። ያን ካልቸር ሚዲያ የምናስቀምጠው ሌላ ነገር ላይ አይደለም ፔትሪ ዲሽ ላይ ነው። ስለዚህ ፔትሪ ዲሽ እዚህ ላይ ይሄ ፈሳሽ ነገር ሊሆን ይችላል እንደየሚዲያው ሊላይ ይችላል እናስቀምጣለን። ደን ከዘጋን በኋላ ቅድም ያየነው ኢንኩቤተር ውስጥ ነው የምናስቀምጠው ማለት። ስለዚህ ምንድነው it is a flat dish with matching covers። ስለዚህ ጋር እንደምታዩት ከቨር አለው and available in glass or plastic በፕላስቲክ ሊሆን ይችላል ከእንደገና ደግሞ በጠርሙስ መንገድ ሊሆን ይችላል። የተለያየ ቢሆንም ምንም ጥቅሙ ግን በአጠቃላይ ሚዲያውን ለማጥ it holds gelling culture media ይሄ ዝልግልግ የሆነ እንደ ፈሳሽ ሰሚ ፍሉድ የሆነ ነገር ለምሳሌ አጋርን የሚባላል በተለይ በጣም ይሄ the most common culture media for ባክቴሪያ የሚራባበት አጋር አለ። ይሄ አጋር የሚባለው ከአልጌ የሚሰራ ነው። በተለይ ከሬድ አልጌ የሚሰራ ለባክቴሪያ ምግብነት የሚውል ነው። for microbial growth sterilized in autoclave ማለት ነው። ቅድም እንዳለው ይሄ ካልቸር ሚዲያው ምግቡ መጀመሪያ በቦትል ውስጥ እዛ አውቶክሌቭ ውስጥ ስቴሪላይዝ ሆኖ ከመጣ በኋላ ከጨረስን በኋላ ከዛች ከቦትሏ ውስጥ ምግቡን አውጥተን ወይም ካልቸር ሚዲያውን ወደዚህ እንገለብጣለን። ለምሳሌ ሌስቴክ ይሄኛው እዚህ ጋር ቦትል ቢሆን እዚህ ጋር ካልቸር ሚዲያውን አውቶክሌቭ አድርገን ወይም ስቴሪላይዝ አድርገን ጨርሰን ካመጣን በኋላ ከዚህኛው ወደ ቀስ ብለን ኬርፉሊ ትራንስፈር እናደርጋለን ማለት ነው። ይሄን ወደ ፔትሪ ዲሹ ማለት ነው። ደን
ፔትሪ ዲሹ ላይ ካስቀመጥነው በኋላ ከዚህ ቀጥሎ የሚሄደው ወደ ምንድነው ወደ ኢንኩቤተር ይገባል ማለት ነው። ኢንኩቤተር ይገባል። ስለዚህ እነዚህ በተለይ አውቶክሌቭ፣ ፔትሪ ዲሽ፣ ኢንኩቤተር የምንላቸው ከከልቸሪንግ ማይክሮ ኦርጋኒዝምስ ኦር ባክቴሪያን ለማራባት ከምንጠቀምባቸው ዘዴዎች ጋር አብረው ተያያዙ ያሉ ኢኩፕመንቶች ናቸው። ሌላኛው ካልቸር ቲዩብስ የምንላቸው አሉ። የተለያየ ናሙናዎች የምናስቀምጥባቸው ቫሪን ሳይዝ ሼፕ ማቴሪያል የሚሰሩበት ማቴሪያል ሳይዛቸው የተለያየ ሊሆን ይችላል። ግን የተለያዩ ምንድን የምናስቀምጥባቸው ካልቸሮችን የምናስቀምጥባቸው ናሙናዎችን ማለት ነው። ስለዚህ ካልቸርስ ማይክሮ ኦርጋኒዝም ዊዝ ሶሊድ አሁን ለምሳሌ ሶሊድ ከሆነ ወይም ደግሞ ሊኩዊድ ከሆነ ብሮዝ ይባላል። ይሄን ያዙት። የምናስቀምጠው ይሄ ባክቴሪያዎች ሊሆን ይችላል፣ ሌሎች ማይክሮ ኦርጋኒዝሞች ለማደግ የሚጠቀምባቸው ሚዲያው ምግቡ ሊኩዊድ ከሆነ ስቴቱ ማለት ነው ብሮዝ ይባላል። ብሮዝ ሚዲያ ይባላል። ወይስ ሶሊድ ከሆነ ደግሞ አጋር ይባላል። ጄል የሚለው እሱን ነው። ስለዚህ በእነዚህ ነገሮች ለማስቀመጥ የሚጠቀም ኦልሶ ስቴሪላይዝድ ይላል። በደንብ ያዙ። ኦልሶ ስቴሪላይዝድ ኢን አውቶክሌቭ። ስለዚህ እነዚህ የምናያቸው ካልቸር ቲዩቦች መጀመሪያ ስቴሪላይዝ ሆነው ነው እዛ አውቶክሌቭ ስቴሪላይዝ ከሆኑ በኋላ ነው ይሄን ምግቡን እዚህ ውስጥ የሚጨምረው ማለት ነው። በሴስ ቲዩብ ያው ተማሳይ ጥቅም ያላቸው ፔትሪ ዲሽም ይሄኛው ሰፋ ይላል፣ ይሄኛው ቁመት አለው፣ ጠበብ ብሎ ያለ ነው። ሁለቱም ምግባቸውን ካልቸር ሚዲያውን ለማስቀመጥ የሚጠቅም ካምቢ ኢን ሶሊድ ኦር ኢን ሊኩዊድ ስቴት የሆነውን ምግቡን ለማስቀመጥ የምንጠቀምበት ነው ማለት ነው። ዳበር ቤዚክ ላቦራቶሪ ቱል ኢዝ ፍላስክ ነው። ያው ፍላስክ በተለያየ ሳይዝ እና መጠን ልናገኘው እንችላለን። it is a laboratory container with a flat bottom እዚህ ጋር ከስር እንደምታዩት ጠፍጠፍ ያለ ነገር ነው። and a narrow neck ጫፉ ላይ ደግሞ አንገቱ ጠበብ ያለ ነው። used for mixing solution and gently heating content ስለዚህ እዚህ ጋር የተለያዩ ሶሉሽኖችን ለመቀላቀል ከእንደገና ደግሞ ቀስ ብለን ከዚህ ጋር እሳት አድርገን ሂት ለማድረግም እንጠቀማለን ሶሉሽናችን ማለት ነው። እዚህ are ideal for culturing large population of microorganism in broth media ለማሳደግም እንጠቀምበት። በጣም ብዙ በብዛት ያላቸውን ባክቴሪያዎች ለማሳደግ ስፋት ስላለው ከፔትሪ ዲሹ በተለየ ያንን ለማድረግ እንችላለን። come in various shapes and size በተለያየ ቅርጽና እንትን እናገኛቸዋለን። other basic tool is balance ነው። ቢም ባላንስ የምንለው it help us to measure different samples ማለት ነው። the other one is dropper ነው። dropper እዚህ ጋር እንደምታዩት dropper it is it's a glass tube that has small opening at the one end and is attached to a vacuum rubber bottom at the other end እዚህ ጋር ረበር አለው እዚህ ጋር የምታዩት ለፕላስቲክ ነገር። ስለዚህ እሱን አለ የተገጫፍ ደግሞ ትንሽዬ ናሮ የሆነች ጠባብ የሆነ ቀዳዳ አለ። ስለዚህ ምን እንደምናደርገው ይሄንን በመጫን ሊኩዊዱን ከሳብን በኋላ ካንዱ ወደ ላይኛው ለማስተላለፍ and the dropper is when it is required to control the amount of solution being added to reaction ስለዚህ የምንጨምረው አማውንት ለመመጠን ማለት ነው። አሁን ብድግ አድርገን ቢከሩ ያለውን ሶሉሽን ሌላኛው ላይ ከምንጨምር ይልቅ ለምሳሌ 10 ድሮፕ ልንባል እንችላለን። ስንሰራ በኤክስፐሪመንት ላይ ፕሮሲጀራችን ላይ 10 ድሮፕ ኦፍ ሳምቲንግ ለምሳሌ 10 ድሮፕ ኦፍ HCl ከተባል ቀስ አድርገን በድሮፐራችን ወስደን አንድ እየቆጠርን 1 2 እያል እስከ 10 ድረስ ድሮፕ እናደርጋለን ማለት ነው። or help us to transfer small amount of liquids ማለት ነው ባጭሩ። ሌላኛው ቶንግ ነው። it is a metallic scissors shaped laboratory instrument እንደምታዩት መቀስ ነው የሚመስለው። it is used to lifting or picking up hot object በጣም የሚያቃጥሉ ኦብጀክቶችን ለማንሳት የምንጠቀምበት ነው። used as such as heated crucible እናያለን። ይሄ ራሱ የቻለ የላቦራቶሪ ኢኩዊፕመንት ነው። ያንን ለማንሳት ቢከሮችን በጣም የሂትድ የሆኑ ቢከሮችን ዲሽስ ኦር ፍላስክ እነዚህ ነገሮችን ለማንሳት በእጃችን አይሆንም ጉዳት ላይ ሊደርስ ስለሚችል በእነዚህ እንጠቀማለን በቶንግ ማለት ነው። ሌላው ዳይሴክቲንግ ቱል ኪት የምንላቸው ደግሞ አሉ።
እነዚህ ደግሞ የተለያዩ ፎር ዘ ፐርፐስ ኦፍ ዳይሴክሽን የተለያዩ ለምሳሌ ዚዮሎጂካል ወይም ደግሞ ስለ እንስሳት ስትራክቸራቸውን ለምሳሌ አይጥ የእሷን ዳይሴክት አድርገን ኢንተርናል አናቶሚዋን ለማጥናት ከፈለግን የምንጠቀምባቸው ለመቆራረጥ ዳይሴክቲንግ ቱሎች ናቸው እነዚህ። ለምሳሌ ፍሮግስ፣ እንቁራሪቶች ሊሆኑ ይችላሉ፣ ፌታል ፒግስ፣ ማይስ፣ ሌሎችኖችን እነዚህ የተመሳሰሉ ኦርጋኒዝሞችን አናቶሚያቸውን ለማጥናት እንጠቀማለን ማለት ነው። በጣም ብዙ አይነት አለ። እዚህ ጋር እንደምትመለከቱ ብዙ አይነት ዳይሴክቲንግ ቱሎች አሉ። ኢትካምቢ ሰርጂካል ስኬልፔል ሊሆን ይችላል፣ ሌሎችም አይነቶች አሉ። ሌላኛው ዳይሴክቲንግ ፓን ነው። እዚህ ጋር የምትመለከቱት ዳይሴክቲንግ ፓን it's used as a pan on which the specimen is kept ማለት ነው። ስለዚህ ይሄ ስፔሲመኑ ወይም ደግሞ ናሙናችን የሚቀመጥበት ማለት being dissected to study its internal organ። ለምሳሌ አሁን በእነዚህ ተጠቅመን ቆራርጠን ምናምን አካላቱን ኢንተርናል አናቶሚውን ቆራርጠን ቦዲ ፓርቱን ከቆራረጥን በኋላ የምናስቀምጥበት ነው እንግዲህ ዳይሴክቲንግ ፓን የሚባለው። ሌላው ቅድም ያየነው ቅድም የጠቀስነው ክሩሲብል ነው። ክሩሲብል is a small heat resistant ceramic or metal container to melt element። ለምሳሌ መቅለጥ ያለባቸውን ልናቀልጥ የፈለግናቸው ነገሮች ውስጥ እንከታለን። ያው ሂት ሬዚስታንት ስለሆነ ይሄ ሴራሚክ ነው። ከዛ በኋላ ሆት ፕሌት ላይ እናደርግና እናሞቃለን። ከዛን የሚቀልጠው ነገር ይቀልጣል ማለት ነው። ስለዚህ ቅድም አሁን ይሄን ሆልድ ለማድረግ በእጃችን አይደለም። ስለዚህ በምንድነው የምንጠቀመው? በቶንግ ተጠቅመን እናነሳዋለን ማለት ነው። ሌላኛው ቢከር ነው። ሲሊንደሪካል ግላስ ኮንቴነር used for preparing solution የተለያዩ ሶሉሽኖችን ፕሪፔር ለማድረግ የሚጠቀመን ነው ማለት ነው። ስለዚህ ለምሳሌ አሲድና ቤዝ ሊሆን ይችላል የምንቀላቀል የምንችለው ሌሎችንም ነገሮች it holding hot and cold water or ice bath ቀዝቃዛ ሊሆን ይችላል ሞቃታማዎችን ሶሉሽኖች መያዝ ይችላል። ሌላኛው ሆት ፕሌት ነው። እንግዲህ ሆት ፕሌት heat solutions and prepare አጋር ካልቸሪንግ ሚዲያ እዚህ ጋር እንደምት የተለያዩ ነገሮችን ለማሞቅ ከእንደገና ደግሞ ፕሪፔሪንግ አጋር ካልቸሪንግ ሚዲያ የሚላችሁ ምንድነው? ቅድም ያየነው ለባክቴሪያው ምግብ የሚሆነው አጋር ፕሪፔር የምናደርገው በዚህ ጋር ነው። እንዴት ነው? ምን ማለት ነው? በፓውደር መልክ ነው ከኢንዱስትሪዎች የሚመጣው። ከመጣ በኋላ አስፈላጊ የሆነ ፕሮሲጀሮች እንጠቀምና እዛ የተለጠፈ ወረቀት ላይ ወይም ደግሞ ማኑዋል ተከትለን ከውሃ ጋር በመቀላቀል ዲያሉት አድርገን ሶሉሽን እናዘጋጃለን። ካልቸሪንግ ሚዲያ እናዘጋጃለን። ከዛን ወደ አውቶክሌቭ ውስጥ አስገብተን ቅድም ያየናቸውን ፕሮሰሶች ተጠቅመን ካልቸር እናደርገዋለን ማለት ነው ባክቴሪያውን። ስለዚህ ቴልፓስ ቱ ፕሪፔር አጋር ካልቸሪንግ ሚዲያዎችን ለማዘጋጀት ይጠቅመናል ማለት ነው። ያው ሚክስ ለማድረግ ነው። ያንን ፓውደሩን ከውሃ ጋር ሚክስ አድርገን እዚህ ጋር በሙቀት ውስጥ እንዲሆን አድርገን ለማዘጋጀት ማለት ነው። ሌላኛው ፒኤች ሜተር it helps us to measure acidity or basicity of a medium ማለት ነው። አንድ ሳምፕል አለ። የዛን ሳምፕል አሲድ ነው ቤዝ ነው የሚለውን ለመለካት ኒውትራል ነው የሚለውን ለማወቅ ነው። ያው ቴርሞሜትር it is a basic instrument to measure temperature of a substance ማለት ነው። the other one forceps ነው it used to hold or pick up small objects and come in various shape in size ይላል። በጣም ትናንሽ ኦብጀክቶችን ለማንሳት የሚጠቅመን ነው። ስፓቹላ ማንኪያ ማለት ነው። ያ ነገር አይደለም። it helps to mix or stir solutions ማለት ነው። የተለያዩ ሶሉሽኖችን ሚክስ ለማድረግ ለመቀላቀል ለማማሰል ይጠቅመናል ማለት ነው። ሌላው ዋሽ ቦትልስ ነው። it's flexible bottle used to replace laboratory materials allowing adjustable water pressure by squeezing ማለት ነው። ስለዚህ ላቦራቶሪ ማቴሪያሎችን ለማጠብ እዚህ ጋር ስኩዝ ስናደርገው ውሃው በዚህ በኩል ይወጣል። በዛ መንገድ እናጥባለን ማለት ነው። በንሰን በርነር ኦር አልኮል በርነር ያው it has a single open flame used for heating or sterilization in laboratory equipment። ስለዚህ አንድ ነገር ለማቃጠል ለማሞቅ ወይም ደግሞ ስቴሪላይዝ ነው ማድረግ ያው በተለያየ መንገድ ሳምፕላችንን ከባክቴሪያ ነፃ ማድረግ እንችላለን። አንደኛው መንገድ በሂት በመጠቀም ሙቀት በመጠቀም ነው ስቴሪላይዝ የምናደርገው ከባክቴሪያ ወይም ኮንታሚኔቲንግ ኤጀንት ነፃ ማድረግ የምንችለው ማለት ነው። የተለያዩ ፓርቶች አሉት። ይሄ በንሰን በርነሩ ፍሌም አለ እዚህ ጋር የምታዩት ነበልባሉ። እችኛዋ ደግሞ ባሬል ትባላለች። እኛው ፓርት ደንቺ ኤር ሆል አለች አየር የምትገባባት። እቺ
ኮለር የሚባል አለ ጫፍ ላይ ያለው ደንቺ ግላስ አለች ቤዝ አለው ያው ኢንጂነር በንሰን በርነር ብለን የምንገልጸው ነው ይሄ